ህዝብ ነው ያስጀመሩ ደግሞ እነመለስ ዜናዊ ናቸው ስማቸው መነሳት አለበት እነ ኢንጂነር ስመኘው ናቸው የሚል የኢትዮጵያ ህዝብ ሙሉ በሙሉ አብይን ኦልሞስት ኤክስ አድርጎ እንዳውም የመለስ ዜናዊን ስም አንስቶ እንኳን የማያውቅ ሰው ሚዲያ ዝክረ መለስ ብሎ ፕሮግራም ሰራ አብይ ደነገጠ ተሸነፍኩ አለ በፕሮፓጋንዳ ይሄን አይል አቅደን ምንም መስራት አልቻልንም ብሎ ከዛ የመጨረሻው እርምጃ ምንድነው ያደረጉት ሰልፍ እናዘጋጅ ተባለ በድርጅት ጽፈት ቤት ተወስኖ በሰልፍ ትንሽ ፎይታ ማግኘት እንችላለን የሚል እኔ እቺን ሰልፍ ስለማያውቅ ነው ሁሉ ጊዜ ቴንሽን ውስጥ ሲገቡ ሰልፍ በማስወጣት ያቺን ቴንሽን ስትሬስ እንትን ያደርጋሉ ዛሂዶ በመናገር ራሳቸው ያዘጋጁ ራሳቸው መፈክሮችን ፕሪንት አድርጎ ራሳቸው አመራሮችን በየዞኑ በየቀበሌ በየንትኑ እንትን ሰውን ቀስቅሶ ውጡ ደግፉ አንደኛ ቅድም እንዳልከው የኢትዮጵያ ህዝብ እኮ ነው ህዳሴ ግድብን ያስገነባ ምን ሆኖ የሚደግፈው አንተ ራስ ገንብተ ህዳሴ ግድብን ደግሞ ድጋፍ አድርግ ብለ የኢትዮጵያ ህዝብ በራሱ እጅ በራሱ ገንዘብ ያስገነባውን ደግሞ ወጥቶ የድጋፍ ሰልፍ ተባለ ነገሪ ወይ ድጋፍ ሰልፉ ለህዳሴ ሳይሆን ቅድም እንዳልከው ለአብይ ነው ፎቶዎቹን ይዞ የወጡት እኮ የህዳሴ ግድብ እንትን ፎቶ ሳይሆን የነ ኢንጂነር ስመኘው ፎቶ ሳይሆን የአብይን ፎቶ ነው እናመሰግናለን አብይ አህመድ ብሎ ነው እንደውም አንድ መፈክር ላይ ደግሞ እኔ የሳቁት ህዳሴ አባይን የደፈረ አብይ አህመድ ይላል ህዳሴ አባይን የደፈረ አው ደፍሯል አባይ ነው ኦፍ ኮርስ እንዴት ነው ደፈረው እሱ ሌላ ነው በክህደት ግን መፈክሮችን ህዝብ ይዞ እንዲወጣ ያደረጉት የአብይ መዋቅር በግድ ህዝብን አውጥቶ ድጋፍ ሰልፍ የተባለው የአብይ ድጋፍ ሰልፍ ነው እንጂ የህዳሴ ድጋፍ ሰልፍ አይደለም ስለዚህ አጠቃላይ ይሄ የአብይ ይዞት የነበረው አቅዶት የነበረው በህዳሴ ግድብ ምረቃ አብይ የተዋረደበት ምረቃ ሆኖ ራሱም አምኗል በኋላ እናነሳለን አብይ ራሱ ህዳሴ ግድብ ምረቃ ላይ ተሸንፌያለሁ ብሎ በአፉ ተናግሯል እናነሳለን በኋላ እና አጠቃላይ ስናየው ህዳሴ ግድብ ላይ እንግዲህ የተጠሩት ዲፕሎማቶች የአገሮች የመጣ ሶስት ሀገር ብቻ ነው የተያዘ ሆቴልና እንትን ስንት መቶ የሚቆጠር ነው እዛ በድግሱ ላይ ደግሞ እሱ ማሳጅ ምናምን በማድረግ የተለያዩ ነገሮችን በማድረግ በጣም መሳቂያው ነው የሆነው አብይ እንትኑ ራሱ መያዝ አልቻለም ንዴቱንና ይሄ መሸነፉም መያዝ አልቻለም አብይ በዛን ቀን ስለዚህ አጠቃላይ ከጅምሩ ያቀዱት ነገር ስለተበላሸበት አብይ ያው መውጫ መንገድ ሲፈልግ ነበር መውጫ መንገዱ ምንድነው እንዴት ነው ዳግም አሸናፊውን የሚነሳው በህዳሴ ግድብ ምረቃ ስለተሸነፍኩ የሆነ እኔን አሸናፊ የሚያደርገኝ ነገር እፈልጋለሁ ብሎ ሲፈልግ ነበር ያ ደግሞ ወደ ሌላ ወደ መጽሐፍ ምረቃ ነው የሚወስደን ይታና መልካም እዚሁ ላይ ሳናልፍ አንዳንድ ነገሮች ብናነሳ አንደኛ የብልጽግና አልፋና ኦሜጋ ፕሮፓጋንዳ በኢትዮጵያ ውስጥም ከኢትዮጵያ ውጪም መንግስታት በተለይ እነኚህ ጉልቤ የሆኑ የሰውን ደም በማፍሰስ ስልጣን ላይ የሚቀመጡ መንግስታት ፕሮፓጋንዳን ጫን እንደሚሉ የሚታወቅ ነገር ነው። የብልጽግና ግን በጣም የተለየ የፕሮፓጋንዳው ሂደት። ይሄንን እንዴት ይሰራል የብልጽግና ፕሮፓጋንዳ የሚለውን አሁንም አደረጃጀቱን ከየት እንደመነጨ የገንዘብ ምንጩ ከየት እንደሚመጣ ለምን ዓላማዎች እንደሚሰራ ማን እንደሚመራው በጥልቀት ሄደንበታል።
ይህንን በአፋን ኦሮሞ በአማርኛም የተናገርነው ጉዳይ። አሁን መንግስታት አምባገነኖችም ሳይቀሩ ስልጣን ላይ ሲቀመጡ ለህዝብ የሚነግሩት ከቅቡልነት ጋር የሚያያዝ ስራዎች አሏቸው። ይሄንን ስለሰራውልህ ስልጣን ላይ መቀመጥ ይገባኛል፣ መቀጠል አለብኝ የሚሉ ትንሽም ትልቅም ይሁን አላቸው። ብልጽግና ከዚህ የጸዳ ነው። ይሄንን ሰርቼልሃለሁ ብሎ የሚያሳየው አንድ ነገር የለውም። ዛሬ እንቁጠር፣ ባለፉት 7 ዓመታት በክልሎችም ደረጃ በአገርም ደረጃ አብይ የሰራቸው ስራዎች ምንድን ናቸው? እንቁጠር በተጨባጭ ከተባለ የሚቆጠሩ ነገሮች አሉ። አንደኛው የአበባና የችግኝ ተከላ ነው። ይሄንን ይሳካም አይሳካም እነኚህ ችግኞች ይጽደቁ ይድረቁ የሚያክሰው የለም። ነገር ግን ችግኞች ተተክሏል፣ አበባም ተተክሏል። አንዱ ዋና የአብይ ስራ የሆነው አበባ መትከል፣ እሱም በጣም በጥረት ሲያሳይ የነበረው ይሄንን ነው። መጽደቅ ሌላ ነገር ነው። ግን ከዛም ጋር ተያይዞ ስንት ቢሊዮን ነው የተከልኩት በሚል በዓለም ደረጃም ሰው ሊሰማኝ ይገባል ብሎ ስንት ቦታ ሄዶ የተዋረደበት ጉዳይ ነው። አብይ ሲናገር ስለማያስብ ከቁጥር ጋርም ግንኙነት ስለሌለው የኢትዮጵያን የመሬት ሽፋን ጨርሶ የእያንዳንዱ ዜጋ አናት ላይ ራሱ ጨምረ ብተክል የማይበቃ ቁጥር ነው ሲያነሳ አይቀርም። ስለዚህ አንዱ ሰርቻለሁ ብሎ ለሰው መናገር የሚችል ቢጸድቅም ባይጸድቅም አንዱ ችግኝ ነው ማለት ነው። ሁለተኛው ይሄ መዝናኛዎች ናቸው። መዝናኛ በኦሮሚያ፣ በአማራ፣ በደቡብ መዝናኛዎችን ከፍቷል። እነኚህ መዝናኛዎች ጥቅም አምጥተዋል፣ አዋጭ ናቸው ምናምን አይደለም። ግን እሱ ፎቶ አንስቶ ለህዝብ ስላሳየ ወስዶም ብዙ ሰዎችን ስላስጎበኘ መዝናኛዎችን ሰርቷል። ሸርተቴ ይሄ ልጆች የሚንሸራተቱበትን ራሱ ሁሉ እየተንሸራተተ በልጅነቱ ያለፈውን ነገር እየተንሸራተተ ሁሉ አሳይቷል። ሸርተት ከላይ ወደ ታች ልጆች እየተወረወሩ የሚጫወቱትን ነገር መጀመሪያ ራሱ ነው የተጫወተበት እንደ ህፃን። አንድ ይሄ ነው እንግዲህ አብይ አዲስ ነገር በኢትዮጵያ ምድር ሰርቷል ከተባለ ማለት። ሶስተኛው እና ዋናው ነገር ጦርነት። ይሄንን እኛ ተመልሰን የምንናገረው ጊዜ የምንወስድበት ጉዳይ አይደለም። ከመጀመሪያ ቀን ጀምሮ ሰልፍ ከተወጣበት ጊዜ ጀምሮ አብይን ለመድገፍ ሰልፍ ከወጣበት ጊዜ ጀምሮ ቦምብ ከማስወርወር ግለሰቦችን ከማስገደል ጀነራልን ከማስገደል ጀምሮ ክልሎችን በጅምላ እስከ መውረር የሄደ ዛሬም ያላለቀ አገሪቷን የጀርባ ላይ እሾህ ሆኖ ዜጎችን ህይወት እየቀጠፈ ህዝብን እያፈናቀለ የቀጠለ የጦርነት አዙሪት ነው አብይ የሰራው። ይህንን ነው እንግዲህ አንዱ ከዚህ ጋር ተያይዞ ዜጎች ደህንነት እንዳይሰማቸው ሰው ሁሉ አብይን የሚደግፈው ሁሉ በቃ ከነ ሙሉ ችግሩም ደግፋለሁ ብሎ ያለ ሰው ራሱ አሁን የደህንነት ስጋት ስለመጣበት አብይ ሂድልን የሚል ነው ህዝብ ነው ያለው። ይሄንን ማወቁ በጣም አስፈላጊ ነው። የማታውቁ ሰዎች ካላችሁ አብይን የሚደግፉት ሰዎች ሁሉ ዛሬ አብይ እንዲጠፋላቸው ነው የሚፈልጉት። ደህንነትህን ያልጠበቀ መንግስት ምን እንዲያመጣልህ ነው? ሀብታም ብትሆን የፈለገ ነገር ብትሆን የራስህን ደህንነት የማይጠብቅ የምትሰራውን ቢዝነስ ደህንነት የማይጠብቅ ዜጎች ከዋና ከተማ ወጥተው ለ100 ኪሎ ሜትር እንኳን ተጉዘው የዘመድ ቀብር ሄደው የማይመጡበት አገር ከሆነ ምን እንዲያደርግልህ ነው መንግስት? ከሱ የሚጠቀሙት ሰዎችም ጭምር አብይን የተፉበት ጊዜ ነው። የሚቃወሙትም ሰዎች አይደለም።
እየተናገርን ያለው። አብይን የሚደግፉ ጥቅማቸው በቀጥታ ከአብይ ጋር የተያያዘ አብይ እንዲሄድላቸው ነው የሚፈልጉት። የአብይ ዋና ጭንቀት አሁን ይሄ ነው። እየተናገርን ያለ ነው አሁን እኛ ስለ ህዳሴ ግድብ አይደለም። የህዳሴ ግድብን ወደ ፕሮፓጋንዳነት ለመለወጥ አብይ ለምን እንደፈለገ ነው እየነገርናቸው ያለ። አብይ ከፍተኛ የሆነ ጭንቀት ውስጥ ነው ያለው። ከዙሪያው ያሉ ሰዎች ሁሉ የጠሉት፣ እያንዳንዱ ጠመንጃ ተሸካሚ የጠላው መሪ ነው የሆነው አብይ። በስጋት ነው ቀኑን ሙሉ የሚያሳልፈው፣ በስጋት ነው ሌሊቱን ሙሉ የሚያሳልፈው፣ በስጋት ነው። በዚህ ስጋት ምክንያት ነው ሰዎችን የሚያስገድል። ገና ለገና እከሌ ጠልቶኛል በሚል ሰዎችን ለመግደል የሚንቀሳቀሰው ለዚህ ምክንያት ነው። እኔን የሚያጠፋኝ ሁኔታ ተፈጥሯል ብሎ አብይ ሰግቷል። ህዝቡ በኢኮኖሚ ምክንያት ስለተቸገረ፣ ደህንነቱ ሳይጠበቅ ስለቀረ እኔን ወጥቶ የመብላት ጊዜ ላይ ደርሷል ብሎ ስለሰጋ ነው አብይ ህዝቡን ጆሮውን የሚያሳምን ፕሮፓጋንዳ እየለቀቀ ያለው። ምንም ሌላ ነገር የለም። የህዳሴ ግድብ ጉዳይ አይደለም። ህዝብን አንገቱን ይዞ ወደ አደባባይ እያወጡ እንደ ጩሉሌ የሚጮሁበትን ካድሬዎች እየላከ አብይ ለዘላለም ይንገስልን የሚሉት የራሱን ፍራቻ የሚያስታግስበት አንድ፣ ሁለተኛ ደግሞ ህዝብ ይሄንን እየተመለከተ ስለሱ እንዲያወራ በግድም በውድም ስለ ህዳሴ እንዲወራ፣ ስለ አብይ ጎጂነት ሳይሆን ስለ ህዳሴ እንዲወራ፣ መብራት ይመጣልን ይሆን የሚል ከዚህ በኋላ ከመብራቱ ተሽጦ እንኳን የሚመጣ ይረዳን ይሆን፣ ህይወታችንን የሚያሻሽል ነገር ይሆን የሚል ኮንቨርሴሽን እንዲሆን አልተሳካም። ቅድም መልኬሳ እንደተናገረው ሁሉም ሰው ወደ ቁስሉ ነው የዞረው። አብይ ሰራ ያለው የክህደት ስራ እንደሆነ፣ ይሄ ግድብ የተሰራው አብይ ፈልጎት ሳይሆን ምንም የሚያደርገው ምርጫ አጥቶ፣ ይሄ እኮ ኢትስ ፐብሊክ ዶክመንት። በነገራችን ላይ አብይ ገና ስልጣን ይዞ ይሄ ለፕሮፓጋንዳ ተብሎ ለፖለቲካ ፍጆታ ተብሎ የተሰራ ነገር ነው ብሎ ሲያንቋሽሽ ግብፅ ሄዶ የማለ ለግብፅ ብሎ ከነ ውጪ ሀገሮች ጋር እየተስማማ አቅሙ እንዲወርድ ያደረገ ዋና መሪውን ያስገደለ በሱ ፍላጎት አይደለም ያለቀው። ከፍላጎቱ ውጪም ቢያልቅ ግን አሁን ለኔ ፖለቲካ ማስተንፈሻ ይሁንልኝ ብሎ ነው አገር እያናጋ ያለው። አሁን እየተደረገ ያለው ነገር አለ፣ ሰው የማይረዳለት አብይ ግን በትክክል ተረድቶ የሰጋው ነገር አለ። ከዚህ በፊት አብይ በስፋት ፕሮፓጋንዳ ሲሰራ አሸናፊ ሆኖ ነው የሚውለው በየቀኑ። አሁን ተሸናፊ የሆነ ነው የተቸገረው። ፕሮፓጋንዳ ተለቆ ገና ሰዓታት ሳይቆይ ፕሮፓጋንዳውን በካራቴ በጥፊና በእርግጫ ብሎ አሸናፊ ሆኖ የሚወጣ ትርክት ነው አሁን የበዛው። ይሄ አብይን ደሙን እያፈላ ነው። ለዚህ ምክንያት ነው